ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራማችን ከአንጋፋው የግጥምና ዜማ ደራሲ ዶክተር አበበ መለሰ ጋር ቃለ ምልልስ እናካሄዳለን። አቤም በስልክ መስመራችን ይገኛል። ጤና ይስጥልን፣ እንደምን አለህ ዶክተር አበበ? ጤና ይስጥልኝ ሰጡ፣ እንደምን አለህ? እነ መላ ስራ ባልደረቦች ጋር እንዴት ናቸው? እኛ ደህና ነን። እንዴት ነህ አቤ? ጤንነት እንዴት ነው? እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር መልካም። እንግዲህ አቤ ያው ሁሉም ያውቃል፣ ብዙ ዜማዎችን ግጥሞችን የሰራህነህ፣ ብዙ ድምፃውያን ጋር የሰራህና አሁን እንዴት ነው አቤ? በዛ መስመር ነህ ወይስ እንዴት ነው? አሁን መቼም ያው ከህመም በኋላ እረፍት ለማድረግ ያው ብዙም አልንቀሳቀስም ነበረ። ግን አንደኛ ባለው የኮፒራይት ምክንያት፣ ኮፒራይት ማለት ክፍያው አግባብ የሆነ ክፍያ አይደለም የሚከፈለው። ሁለተኛም ደግሞ በአግባብ አይደለም ስማችን የሚጻፈው። በዚህ ምክንያት እንደገና የሰራናቸውን ስራዎች አብስተው ያለ ፈቃድ እያወጡ ስለሚሰሩትም በዚህ ምክንያት ለጊዜው አልሰራም። ያው በህመሜም በነበረኝ ረፍት የማድረግም ሁኔታም ስላለ በዛ ነው። ግን እንደው አልፎ ያው ሰራለሁ። ለምሳሌ ልጄ ስራዎች አሉ፣ እሱን እየሞከርኩ ነው። የሌሎችን ሰዎች አልፎ እንደገናም ደግሞ ድሮ ተሰርቶ የተቀመጡ አሉ ብዙ። አሁን የፍሬም የቴዲ ታደሰ የነነው የናረጋኸኝ አሉ ተሰርተው ያልወጡ ስራዎች አሉ። እነሱን ሪአሬንጅ እያልኩ ሙዚቃውን ዜማው እንዳለው ሆኖ ሙዚቃውን አሬንጅ እያልኩ አንዳንድ ዘፈኖችን እየቀረስኩ ነው። እና በዚህ አይነት ሁኔታ ነው ያለው። ዘው ምልህ ከሙዚቃ መራቅ አይቻልም። ሰጥቶ ሙዚቃ በጣም ከባድ እንትን ነውና ያው በየቀኑ ቤት ውስጥ ትንሽ ስቱዲዮ አለች፣ እዛ ላይ እቀመጣለሁ። ወጣም ብዬም ደግሞ ወደ ቨርቹዋል አካባቢ ደግሞ ትንሽ ስቱዲዮ አለች፣ እዛም ደግሞ እሄዳለሁ። ጓደኛዬ ኢላን ምህረት አለ፣ እሱ ጋር አርባር ብዙ ጊዜ እንገናኛለን። እና ያው አልፈታሁም፣ ከሙዚቃ ጋር ነው ያለው፣ ግን አልተፋታንም ልልህ ፈልጌ ነው። በጣም ጥሩ ነው አቤ። እንግዲህ ብዙዎቻችን የምናውቀው አንተን በግጥምና ዜማ ነው እና ድምፃዊ መሆንክን ብዙዎች አያውቁም። እንደው ባለፈው ባደረግነው ቃለ ምልልስ አንተም እንደምትዘፍን ነግረኸኛልና እስኪ ስለዚህ ትንሽ አጫውተን። አዎ እንግዲህ እኔ ሙዚቃም ሲጀምር ያው በድምፃዊነት ነው። ትምህርት ቤት ውስጥ እያለሁ ድምፃዊ ነበርኩ። ባህር ዳር ነው ባይዘው ተወልጄ ያደግኩት እና ባህር ዳር ውስጥ ከልጅነቴ ጀምሮ በቃ እየዘፈንኩ እኔም ታናሽ ወንድሜም ዘመነ መለሰም አብረን እየዘፈን ያደግ ነው እና የነበረን ሁኔታ የቤተሰብ ነው። ሙዚቃ ልል እችላለሁ እና እህትም ዘፋኝ ነች ኬረን? አዎ ኬረንም ዘፋኝ ነች። እንግዲህ ወደ መጨረሻው አካባቢ እኔና ዘሜ ግን በጣም ልጆች እያለን ጀምረን ቆርቆሮ እየደበደብን እንዘፍን ነበርና ከልጅነቴ ጀምሮ ነበር የምዘፍነው። ከዛ በኋላም እንግዲህ ሃይ ስኩል ከገባ ወይ ሁለተኛ ደረጃ ከገባ በኋላ ልዘፍን ዘፈኖችን በካሴት ቀርጬ ወደ አዲስ አበባ ሄጄ ከቤተሰብ ጋርም ደግሞ አልፎ ክረምት ላይ ስለሚሄድ ያችን አጋጣሚ እየተጠቀምኩኝ ካሴት እየቀረጽኩኝ እሄዳለሁ። ሙዚቃ ቤቶች ጋር ዞር ነበር፣ አሰማቸው ነበርና በዛ ሁኔታ ላይ መቼም አልተሳካምና አንድ ቀን ግን እሄዳለሁ የሚል እንትን ነበረኝ። መጨረሻ ላይ በቃ ትምህርቴን ጨርሼ ነው ሙዚቃ ለመስፈን ሄድኩና ለመስፈን በሄድኩበት ሰዓት ብዙ ዘፈኖች አሉ። ባይዘው ግን እኔ በድርሰቱንም በጣም ከልጅነቴ ጀምሮ እየዘፈንኩኝ ድርሰት ሰራ ነበር ማለት ዜማ ጽፍ ነበረ፣ ግጥምም ጽፍ ነበረ እና ያው ከልጅነቴ ጀምሮ የሰራኋቸው አሉ፣ ያሻሻልኳቸው አሉ። እነሱን ሰባስቤ ጨማምቄ ትምህርቴን ከጨረስኩ በኋላ ያው እንደገና አዲስ አበባ ሲሄድ ክረምት እንሄዳለን ብዙ ጊዜ ቤተሰብ ጋር። እዛ ሲሄድ ነው እንግዲህ የመጨረሻው ሙከራ ያደረኩት። ከዛ ነው እንግዲህ ያን ሙከራ አድርጌ ኢትዮ የሚባል ሙዚቃ ቤት አለ፣ እሱ ያው ዛሬ ነገናና እስኪ ነገሮችን እናያቸዋለን እያለኝ የተመላለስኩ የሆነ ቀን ላይ ነው እንግዲህ ዘሜ ታናሽ ወንድሜ ደግሞ ያኔ ማዕከላዊ ከነጥላውን ገሰጋ ይዘፍን ነበር ዘሜ እና እሱም ካሴት እየሰራ ነበር። እዛ ታዋቂም ስለነበረ እሱ ከኔ ቀድሞ ታዋቂ የነበረው ባይዘው እሱ ነው። ሙዚቃ ውስጥም የገባውም እሱ ነው እና በጣም በልጅነቱ ነው ማዕከላዊ ወይ ድሮ ክብሩ ዘበኛ የሚባለው ኦርኬስትራ ከነጥላውን ገሰሰ ከነብዙነሽ በቀለ ጋር ከናየለማሞ ጋር በቃ ይሰራ የነበረውና በዛ አጋጣሚ ሙዚቃ ቤቶቹ ፈልገውት አነጋግረውት ከሴንትራል ሙዚቃ ቤት ይሄድ ነበር ዘሜ እና እዛ እየሄደ ከሰውየው ጋር በሚልበት ሰዓት ዜማዎችን ሰምቶ ነው በቃ እነማን እንደዚህ አይነት ዜማዎችን ከየት አምጥተህ ነው ምናምን ይሏልና አይ ወንድሜ ነው የሚሰራልኝ ምናምን ብሎ ይነግረዋል። ከዛ በቃ ኤፍሬም ደግሞ እሱ ጋር ነበር የሚሰራው። በአጋጣሚ ኤፍሬም ደግሞ ያኔ ወጣት ነበር፣ ሁለት ካሴት ምናምን ሰርቶ ነበር። ጎዛምን ቴሙን አገራው ጎዛምን የሚል ካሴት ሰርቶ
ያው እምብዛም በጣም የላቀ እንትን አልነበረውም፣ ግን ያው ተሰምቶለታል። ጀማዬ በጣም ቆንጆ ሄዶለታል። ተሰናብታኝ ወይም ደግሞ ያሁኑ ጎዛ ምን የሚለውም ተሰምቶለታል። ግን በጣም እንደዚህ የወጣበት ዘመን አልነበረም እና እሱም እንደው ለኤፍሬም የሚሆን ዜማ ካለ ምናምን ቆይ ጠይቀዋለሁ ምናምን ብሎ እንደው እኔም ሳላስበው ዝም ብሎ ይዟቸው መጣ ኤፍሬምንና ባለ ሙዚቃ ቤቱ። አሁን ስመጣ በቃ ከነዛ ዜማዎች ውስጥ ለኤፍሬም እንድሰጠው ፈልጌ ነውና በቃ ኤፍሬም ናወቁ ሲለኝ እንደዚህ ትምሳይ ምናምን ሲለኝ እሺ ብዬ የተወሰኑ ካሴቶች ሄድኩኝና ሰማሁት ለኤፍሬም እና ወደዳቸው እና እነዛን ስራዎች ወደዳቸው። በቃ ሌሎችም ካሉ ምናምን ሲለኝ ችግር የለም በቃ ለጊዜው ይሄን ወሰዱ ነው 5-6 ዘፈን በካሴት ተቀርጾ አሰማኋቸው። ከዛ በኋላ ነው እንግዲህ ወደ ድርሰት ዓለም ሳላስበው የገባሁትና በድምጽ የመዝፈን ሁኔታ በዚህ አቆምኩት። ከዛ በኋላ ግን በመሀል ላይ የሆነ አሳታሚ ሊሰራኝ ፈልጎ ሁሉም አሳታሚዎች እሱ ካቆመ እንዴት ይሆናል ምናምን በሚል እንድሰራ ብዙዎቹ አይፈልጉም፣ ዘፋኞቹም አይፈልጉም፣ አሳታሚዎቹም አይፈልጉም እና በቃ ያው አካሄዴ ሁሉ እንደ ራሴ እንደማዘው ሁኔታውን በእነሱ ነበር የሚሄደው። ማለት አንደኛ ወረፋ ነበር። ኤፍሬም አለ ወይ ሙልቀን አለ አመድመላ አለች ወይ ኬኔዲ ወይ አረጋኝና መደዳውን ሁሉ ወረፋ ተይዞ ነው የሚጠብቁኝ። አንዱ ሲጨርስ አንዱን የአንዱ 2 ወር ይወስዳል፣ አንዱ 1 ወር ተኩል ይወስዳልና ሙዚቃ ቤቶቹ እና ዘፋኞቹ ነው በቃ ይጠብቃሉ። ያን ሲጨርስ ወደዛ ነው ይዘውኝ የሚሄዱት እና እንኳን ልስፈን ብዬ አይደለም በእያንዳንዱ በየዕለት ጉዞዬ ላይ የነሱ ተጽዕኖ ነው ያለው። እንደው አንዳንዴ ስራ ጨርሼ ሾለክ ወደ ክፍለ ሀገር ሲሄድ ያው በዚህም በዛም አባረው ይዙኛል። እንዳሁኑ ሆቴል አልበዛም። ያኔ በጣም የታወቁ ናቸው የምናርፍባቸው ሆቴሎች፣ የመንግስት ሆቴሎች ናቸው። ሆቴል የሆነ ሆቴል ምናምን ይባላሉ። እንግዲህ በሶደሬም ስትሄድ ሐዋሳም ስትሄድና እዛ ሲደውሉ አበበ ገብተው ስሏቸው አይውላቸዋል፣ ሮጦ ይመጣሉ፣ ይዘውኝ ወደ አዲስ አበባ ይመለሳሉና ለማረፍ እንኳን ጊዜ አይሰጡኝም ነበር። ለፈልጌ ነውና መጨረሻ ላይ ስራ ካቆምኩ በኋላ እዚህ ሀገር መጥቼ ኤልያስ መልካ ጋር ተነጋገርን ለመስራት ማለት ነው። ነፍስን ይማር እና ኤልያስ ጋር ጀመርኩ። እንደውም ወደ 4 ዘፈን ቀጠል። እኔና ኤልያስ ደግሞ እንቀራረብ ነበር። ኤልያስ መልካ በጣም ወዳጄ ነው፣ ወንድሜ ነው እና እሱም ይጠይቀኝ ነበር ለምንድነው ማዘፍነው ጥሩ ድምጽ አለ ይሄን ሁሉ ስራ ሰርተህ ምናምን ሲለኝ ቆንጆ አድርገን በቃ ወደ 12 ዘፈኖች አዘጋጅተን ከዛ ውስጥ 4ቱን ቀረጽን። ያው መቅረጻችን ነው ወዲያው በሰይፉ ይፋ ወጣው። እንዴት እንደሰማው ማላቅም ሰይፉ ፋንታሁን አበበ ሊዘፍን ነው ብሎ ባንዴ አደባባይ ላይ ሲረጨው በቃ ሁሉ ምናምን ከዛ ያው ተረባርበው አስቆሙኝ። ግን ምክንያቱ ያሉበት ምክንያት ምንድነው? ከክብር ጋር አይሄድም፣ ስለዚህ ማቆም አለብህ የሚለውና አጠቃላይ ልዘፍን የነበረውም እንደዚህ ነው። ድምጻ የነበርኩትም እንግዲህ የመለስኩልኝ ይመስለኛል። በጣም አቤ እንግዲህ ብዙ ዜማና ግጥሞችን ሰርተሃልና እንደው በቁጥር ስንት ይሆናል? እርግጥ ሌላ ጊዜ ስቱዲዮ መጥተህ እንደምንነጋገር ቃል ገብተህልኛል፣ ቃል መጠይቅ እንደምናረግ። ግን እንደው ለአድማጮች እስከዛ ድረስ ስንት ሰርተሃል? እንግዲህ እስከዛሬ በጣም በልካቸውን አላቃቸው ነበር። እንግዲህ የዛሬ 2-3 ዓመት አካባቢ ላይ ኢትዮጵያ ሙዚቃ ማህበር እያንዳንዱ ዜማና ግጥም ደራሲያን ንብረታቸውን ወይም ደግሞ የድርሰቶቻቸውን ማስመዝገብ አለባችሁ ስለተባልን አሁን ግዴታ ሆነና በየጊዜው ለመጻፍ ሞክራለሁ፣ ሰንፋለሁ። ለመጻፍ በቃ ብዙ ናቸው ሰጥቶ ያው እንደምታውቀው ነው እና 1000-2000 ነው የሚባለው። እንግዲህ እኔም ከህዝቡ ጋር አብሬ ዝም ብዬ 1000-2000 ነው እያልኩ የማወራውና ስንቶቹ የትኞቹ እንደሆኑ ቁጭ ለመጻፍ በጣም የሚታክትህ ከብዛታቸው የተነሳና አሁን ግን ግዴታ ስለሆነ 4 ወር ግን ወሰደብኝ። በአብዛኛውን መዘገብኳቸው። የዛሬ 2 ዓመት ቁጭ ብዬ በተወሰነ ጊዜ በሳምንት 2-3 የቁጫኩ እየሰራሁ በቃ ከዩቲዩብ ላይ ከምን ላይ እየፈለኩ እኔ ጋር የተቀረጹ ሳምፕሎች አሉ። ሲጀመር ስራው አብሮኝ የነበሩት እነሱን ሁሉ ያመሰካከርኩኝ ወደ 870 ምናምን አካባቢ ደረስኩኝ ማለት ነው። በትክክል የደረስኩባቸው ያላወቅኳቸው እንግዲህ ምናልባት ከ150 እስከ 200 ምናምን አካባቢ ይደርሳሉ ብዬ ገምታለሁ። ማለት እንግዲህ ሳልጽፋቸው እየረሳኋቸው የቀሩት ማለት ነውና አሁን አንዳንዶችን ሰማቸዋለሁ ወይ ደግሞ እንትን ላይ ቲክቶክ ላይ ተለቀው ነው ይሄን ዘፈን አልመዘገብኩትም እላለሁ ወይ እንትን ላይ ስሰማ ቲቪ ላይ ምናምን ዩቲዩብ ላይ እና እንግዲህ እኔ 800 እስከ 900 የሚሆን ነው የመዘገብ ከ870 ምናምን ነው በትክክለኛ የመዘገብኩት። እንግዲህ የቀሩት ጋር እንትን ብትል 1000 ይጠጋሉ። ከዛ በተረፈ ግን ዜማ ስሰራ በአማራጭ ነው የምሰራው። ማለት አንድ አይዲያ ስሰራ 3 አዝማች፣ 3 ሁለተኛ፣ 3 ሶስተኛ፣ 3 አራተኛ ማለት አንዱ ላይ ለ4 ዘፈን የሚሆን ወይ ለ5 ዘፈን የሚሆን ነው
ከዛ ላይ ተጨምቆ ነው አንድ ዘፈን የሚወጣው። ተሰርተው ደግሞ የተቀመጡ ደግሞ እንደዚህ ደግሞ አሉና ወደዛ ስትሻገር እስከ 1500 ወይም ከዛ በላይ ይደርሳሉ። አሁን ተሰርተው የተቀመጡ ብዙ ዘፈኖች አሁን ቅድም የነገርኩ እነሱን ነው። የብዙዎቹ የቴዲን ብትል ያረጋይን ብትል በቃ ቢያንስ እስከ አንድ ካሴታ እየተረፈ 4 ዘፈን ይኖራል ሰርቶ ይቀር። ሳይሰራ ደግሞ ሳይገጣጠም ይቀር ደግሞ እንደዛ ብዙ ነው። እና ተሰርቶ የቀሩትን ከነሱ ተገጣጥመው እንደ 500 ምናምን ቢወጡና ወይ እስከ 1000 በደንብ በትክክል የተሰሩ 1500 ገበያ ላይ ያሉ ደግሞ እስከ 1000 ይደርሳሉ። አሁን ግልጽ ሆነል። በጣም ግልጽ ነው። አሁን እንደው ከማንኛው ድምጻዊ ጋር ነው እርግጥ ይህን ሁሉ ዜማ የወሰዱ ብዙ ናቸው። የበለጠ ቁርኝት ያለህና ብዙ ዜማ የሰጠኸው ማይረሳ ትዝታ አለ? እንደው ከዘፋኞች አንድ ሁለቱን ብትጠቅስልን። እንግዲህ ምንም እኮ ሲጀምር ዘፈን የጀመርኩት ከኤፍሬም ታምሩ ጋር ነው እንደነገርኩ። እንደገናም ደግሞ በጣም የመጀመሪያ ስራ ሆኖ በጣም ታይት የሆነ በጣም የተወዳጅ የሆነ በጣም የተሸጠ አልበሙ በጣም ኢትዮጵያ ውስጥ በቃ በየገጠሩ በቃ በቴፕ ባህያ ተሸክሞ ከገጠር ሁሉ ሲሰማበት የነበረበት እንትን ነውና ኤፍሬም ታምሩ ጋር ነው እንግዲህ ብዙ ስራዎችም የሰራሁትም ብዙ ቅርበትም ጓደኝነትም ያለኝ። ቀጥሎ አረጋኝ በራሽ ነው። አረጋኝ ያው ጀማሪ ሆኖ እኔ ጋር መጥቶ በጓደኝነት በወዳጅነት ምናምን በቃ ደግሞ በጣም ይመቸኛል እሱ ጋር ያው ቅርበትም ስላለን ይሁን ምናምን እና ያው አብረን ብዙ ስራዎች ሰርተናል። ጓደኝነትም ወዳጅነትም አለን። አሁን ቅርብ ቀን መጥቶ ነበር እንደውም እዚህ ያረጋጌ አብረን አንድ ዲስ በሙሉ ቁጭ ስንጫወት ነው ያደርነው። በቃ የሆነ ቦታ እንዲተባባልና ሄድኩኝ ከሆቴል ፒክ አደረኩት ይዤው ማለት ነው። ይዤው ሄድኩኝና የሆነ ቤት ቁጭ አለና እስኪነጋ ድረስ በቃ ሰዎች ውጡ እስኪሉን ድረስ ስንሳሳቅን ያደርነው እና ወዳጅነት አለን። ኤፍሬም ታምሩ ደግሞ ካረጋይም በፊት ነው ጓደኛዬ የነበረው። ያው ስንገናኝ ጀምሮ እሱም ወጣት ነው እኔም ወጣት ነኝ፣ ይልማም ገበራም ወጣት ነው። ሶስታችን ጓደኛሞች ነበርን። አብረን እንወጣ አብረን እንገባ ነበር። ወዲያው እሱ መኪና ገዛ ኤፍሬም። በቃ በአዲስ መኪና ተገዝቶ በአዲስ መኪና እየዞን ብቻም ጥሩ ጊዜ ነው ያሳለፍነው እና ኤፍሬም ታምሩ ደግሞ በጣም የቅርብ ወዳጅም ጓደኛዬም ነው። እናወራለን። አሁንም በቅርቡ ደውሎልኝ ነበርና እመጣለሁ ዲሰምበር ምናምን ላይ በሳምንት ምናምን እንጻጻፋለን። በሜሴጅ ብዙ እናወራለን። በቃ እሱ የድምጽ ይልክልኛል፣ አንዳንድ እንትኖችን ይልክልኛል፣ እኔም እልክለታለሁ፣ እንተሳቃለንና አሁን ግን በጣም ጠፍቷል። ግን ከመጥፋቱ በፊት ምንድነው ደውሎ ያለኝ ዲሰምበር 10 ምናምን ይበለኝ። በቃ ዲሰምበር ምናምን ላይ እመጣለሁና ጠብቀኝ ተዘጋጅተው ምናምን አለኝ። ያው ክላለደኝ እኔም ክላለድኩት። ከዛ በኋላም ብዙም ቢዚ ሆነ አልተገናኘም። ግን አሁን በቅርቡ ይመጣል። ዛሬ ሳምንት መሰለኝ የሆነ 16 ይሆን መቼ ቀን እንደሆነ አላውቅም። በቅርቡ ግን ይመጣል። ዲሰምበር ስንት እንደሆነ ባላውቅም ማለት ሰምተህ ከሆነ ተለቋል። እንግዲህ በቲክቶክ ላይም እያየሁ ነው። ዝግጅት ለኻኑካ በዓል እንደሚመጣ ሰምተናል። እንግዲህ ያኔ እንጠብቃለን። አንተም እሱም እዚህ ስቱዲዮአችን ትመጣላችሁ ብለን ተስፋ እናደርጋለን። በሚገባ ነው በደስታ ከመወደው ወንድሜ ከኤፍሬም ታምሩ ጋር ሆነን አንድ ላይ እናንተ ጋር መተን እንግዲህ ለህዝቡም ደግሞ የተወሰነ ነገር እሱ ከሚያውቀው እኔም ከማውቀው ደግሞ እያነሳሳን እንግዲህ ዛሬ እንኳን ዝም ብለን ቀንጨብ ነው። በዚሁ አጋጣሚ ያው በቅርቡ ደግሞ አንተ ጋር መጥቼ ሰፋ ያለ ስለራሴም ሆነ ስለሌሎችም ዘፋኞችም ስለ ኢትዮጵያ ሙዚቃም ስለሌላው እዚህ ሀገር ለማያውቁኝ እንዲያውቁኝና ስራዎችን እንዲያውቁ የተሰሩትን ነገሮች በወቅቱ የነበሩትን ከሮስለ ሮሃባን ስለሌሎች ሙዚቀኞች ያለውን ነገር አንተ ጋር ብገናኝና ለህዝቡ ባስረዳ ምን ብል ደግሞ በጣም የበለጠ ደስ ይለኛል። እንግዲህ ቀጠሮ አድርገናል እንደምንገናኝ ባለሙሉ ተስፋ ነኝ። በዚህ አጋጣሚ አንድ አድማጭ ስላንተ እና ስለ ኤፍሬም መናገር ፈልጋለሁ ብሏል። የአንተና የኤፍሬም አድናቂ የሸዋስ ማሞ አለፈ በስልክ መስመራችን ይገኛልና ስለ ሁለታችሁ መናገር ምፈልገዋለኝ እያለን ነው። የሸዋስ እንደምን አለ? አይ ጤና ይስጥልኝ ውድ ሰጠኝ፣ እንዲሁም የተከበረው አቤ አድማጮች በሙሉ አመሰግናለሁ። እናመሰግናለን። አንተ የኤፍሬምም ያበበም አድናቂ እንደሆንክ ነው። እስኪ ስሜትህን አጋራን። በጣም ደስተኛ ነኝ እንዳልኩ እና እንግዲህ ዶክተር አበበ መለሰና ኤፍሬም ታምሩ በዚህ አጋጣሚ ለኔ ልዩና የተከበሩ ከአድናቂዎች እንጃ በዓለም ከአድናቂዎች አንዱ በባል እኔ ራሴን ለምስክር አቀርባለሁ ማለት ነው። ስለዚህ ያው ዶክተር አበበ መለሰ በዚህ አጋጣሚ ከኛ አብራክ የወጣ የተከበረ የተደነቀ በስራው ጽሁፍ፣ በዜማ ድርሰት እንደገና በግጥም ሁሉ የሰጠው እግዚአብሔር የባረከው ውድ ወንድማችን ነው። ስለዚህ እኔ ከ6 ዓመት 7 ዓመት ጀምሮ ሙዚቃ በምሰማበት ጊዜ
ያው ኤፍሬም ታምሩ ከመጀመሪያ ሙዚቀኞች አንዱ ቀድሞ ይገኛል። በጣም አደንቀዋለሁ፣ በጣም ወደዋለሁ። ከዛ ሰጤ እንደምታውቀው ያው ሙዚቃ ይተሰምተን ደግሞ ግጥሙን ዜማውን ማን እንደጻፈው ስትሄድ በተለይ ዜማ ከ90% አበበ መለሰ ነው። ለኤፍሬም ብቻ ሳይሆን ሌሎችም ለነ ሂሩት ለነ ጥላሁን ገሰሰ ነፍሳቸውን ይማር እንጂ ወዘተ በጣም ስለዚህ እግዚአብሔር ያደለው እግዚአብሔር የባረከው ውድ ወንድማችን አበበ መለሰ አለበት በዓለም ላይ ማለት ነው። ከዚህ ብቻ ሳይሆን በዓለም ለሙዚቃ አፍቃሪዎች በሙሉ። ከዚያ ኤፍሬም ታምሩ ደግሞ በድምፁ እንደዚሁ በአንደበቱ እኔ በደንብ አውቀዋለሁ። ቁጭ ብዬ አነጋግሬዋለሁ ብዙ ጊዜ። እግዚአብሔር የባረከው በስራውም ሳይሆን በጸባዩና በአንደበቱ በጣም ደስና ክብር ያለው ሰውዬ ነው እና እነዚህ ሁለቱ ሰዎች ለእኔ በጣም በጣም ብቻ ላይ ቢሆን እንቁ ወርቅ ብሸልማቸው ደስታዬ ነው። ግን ሰጤ እንዲሁም አድማጮች እንዲሰሙት የምፈልገው ምንድን ነው ለእኔ እንቁና ወርቅ ተሸላሚዎች በልቤ ተሸላሚዎች ናቸው እና በዚህ አጋጣሚ ዶክተር አበበ መለሰን ከፍ ያለ ምስጋና ላቀርብለት ትፈልጋለሁ። ስለ ስራው፣ ስለ አንደበቱ አቤ በጣም የተባረከና በጣም ለህብረተሰቡ ያለው አገልግሎት በጣም ይሄ ነው ብዬ አልነግርህ። ድሮ 25 ዓመት ምናምን ነው የማውቀው። እንደዚህ ያለ ሙዚቃ ያለው ፍቅር ደግሞ በአንድ ምናምን እናቋቁም ሙዚቃን እንሰራ ስንደውልለት በነፃ መጥቶ መክሮ ደግፎን ነው መሄድ እና አቤ ስራው ብቻ ሳይሆን እንደዚሁ አንደበቱ፣ ትዕግስቱ፣ በጎ ስራው በጣም 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 የሚደነቅና የተከበረ ሰው ስለሆነ ለእኔ ልዩ ነው። በጣም አመሰግነዋለሁ። በጣም ወደዋለሁ። ሁለታቸውንም በጣም አደንቃቸዋለሁ። በጣም ወዳቸዋለሁ። እኔ እንዴት ብዬ ልንገርህ ቃላት ያጥረኛል እና ይሄ አጋጣሚ ደግሞ ስለሰጠኝ ውድ ወንድሜ ሰጠኝ በጣም አመሰግንሃለሁ። አንተንም በጣም ወድሃለሁ። እንደዚሁ አድማጮችን በሙሉ ኢትዮጵያውያን ህብረተሰብ ከዚህ ያለውን በሙሉ አድናቂ ነኝ፣ እወዳለሁ። እንግዲህ ያው የኪነ ጥበብ ጉዳይ ሆኖ ነው እንጂ እነዚህ ሰዎች በጣም የተለዩ ምርጦች ናቸው እና በጣም በጣም አመሰግናለሁ። በዚህ አጋጣሚ ደግሞ ኤፍሬም ታምሩ እንደሚመጣ ሰምቻለሁ በካኑካ። ጥሩ አጋጣሚ ነው፣ ሄደን እናየዋለን። እንግዲህ ለእኔ በጣም ጥሩ አጋጣሚ ነው ለማለት ፈልጋለሁ። በጣም ጥሩ። እንግዲህ ሸዋስ በጣም እናመሰግናለን። መልካም ጊዜ እንመኝልሃለን። በጣም አመሰግናለሁ። ደህና ሁኑልኝ። ቻው። እሺ የሸዋስ በጣም አመሰግናለሁ እጅግ በጣም ስለሰጠህን ምስጋናና ቡራኬ። በጣም በኤፍሬም ታምሩ ስም ሆኜ በራሴም ስም እጅግ በጣም አመሰግናለሁ። በጣም ጥሩ። እንግዲህ ዶክተር አበበ መለሰ ያው በቀጠሯችን እንገናኛለን ባለሙሉ እምነት ነኝ። ያኔ ደግሞ ብዙ ጥያቄዎችን እናነሳለን። አሁን መጨረስ የለብኝም ጥያቄዎችን ላቆያቸው እና በጣም እናመሰግን። እኔም ካወቅኩህ ጀምሮ በቃ ወንድማማች ሆነን ነው ያለህ። ለሰው ልጅ ያለህ ክብር በጣም ደስ የሚል ነው። ቀጥልበት። እድሜና ጤና ይስጥህ። እናመሰግናለን። አሜን አሜን። ሰጡ በጣም እኔም በጣም አንተ በጣም መልካም ሰው ነው። ሁላችሁም መልካሞች ናችሁ። በተለይ ደግሞ አንተ በቃ ለሁሉም ነገር ለሙዚቃ ቅርብ ነው። በጣም ስስ ማለት ይቻላል። ለሙዚቃ ያለ ፍቅርና ስሜት በቃና ከዛ ያለ ዝንባሌ ለኛ ያለ ለብዙ ሙዚቀኞች ዘፋኞች ያለ ስሜት በጣም የተለየ ስለሆነ እንደገና በእነሱም ስም ሆኜም አመሰግናለሁ። ሰጥዬ እንግዲህ በሚቀጥለው ታይም እንገናኛለን። በጣም እናመሰግናለን። የእናንተን ስራዎችም እዚህ እንጠቀምባቸዋለን። ኑሩልን፣ ብዙ ስሩ ደግሞ ለወደፊቱ አዳዲስ ነገሮችን። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ሰጥ ቻው።